ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። ዛሬም እንግዲህ አንድ አዲስ ነገር ተፈጥሯል። ያው በሩታ በኩል እንግዲህ ደስ የሚል ነገር ነው። ምክንያቱም እርግዝናዋ እንግዲህ ተረጋግጦ የእውነት ሆኗል ማለት ነው። ይሄ ነገር ደግሞ እጅግ በጣም ነው ደስ የሚለው ምክንያቱም ባለፈው ያው በሆስፒታል ደረጃ የተረጋገጠ ነገር አልነበረም። ራሷ ነበረች ቤት ቼክ አድርጋ እርጉዝ እንደሆነች ያወቀችው። ነገር ግን ዛሬ ደግሞ በሆስፒታል ደረጃ እንግዲህ ሄዳ ተመርምራ ቼክ አድርጋ እውነት እርጉዝ መሆኗን አውቃለች ማለት ነው። ይሄ በጣም ደስ የሚል ዜና ነው። ምክንያቱም በቃ ልጅ ጸጋ ነው፣ የፈጣሪ ስጦታ ነው። ለልጇ ወንድም ወይም እህት ነው ልታመጣለት የምትችለው። ስለዚህ ከዚህ በላይ እንግዲህ ለሩታ የሚያስደስታት ነገር የለም። ነገር ግን በአብርሃም በኩል እንግዲህ ይሄ ነገር እጅግ በጣም አስከፍቶታል ማለት ነው። በተቃራኒው ያው ባለፈው እርጉዝ ነኝ ብላ ስትነግረው አላምንም ነበር። በቃ ውሸት ነው እያለ እየተከራከራትም ነበር። አውቀሽ ነው እኔን ወደ ቤት ለመመለስ ነው እኔን ለማጥመድ ነው እያለ እንግዲህ ብዙ ነገሮችን ሲያወራ ሲናገር ሰምተን ነበር። እና እንግዲህ ዛሬ በሆስፒታል ደረጃ ተረጋግጦ የመጣውን ወረቀት አይቷል። ነገር ግን ማመን አልፈለገም። እንደውም ሲከራከራት ሁላ ነበረ። ለምንድነው የዘገየሽው እስከዛሬ ውጤቱን ለማምጣት? ፌክ የሆነ ውጤት ነው ያመጣሽው ዛሬም እያለ እንግዲህ ሲከራከር ነበር። እንግዲህ ውጤቱን ለማምጣት ትፍጠንም ትዘጊም ምንም የተለየ የሚያመጣው ነገር የለም። ዋናው እርጉዝ መሆኗ ነው። በቃ ለአብርሃም ውጤቱን ለማሳየት ወይም ለአብርሃም ቤተሰቦች ውጤቱን ይዛ ለመምጣት ዘገየችም አልዘገየችም የሚያመጣው ለውጥ የለም። በቃ ገና እኮ 9 ወር ይቆያል ሆዷ ውስጥ አይደል እንዴ? ምንም የሚያስቸኩል ነገር የለም። ስለዚህ ዋናው እርጉዝ መሆኗ ነው እንጂ የውጤቱ መፍጠን መዘግየት ያን ያክል ለውጥ የሚያመጣ ነገር አይደለም። እና አብርሃም ያው የሚከራከርበት ርዕስ አጥቶ ይመስለኛል ብቻ እንደዚህ ያለ ራሱ ሲሞግታት ነበር ማለት ነው። ለማንኛውም ግን የሩታ እርግዝና መረጋገጡ እጅግ በጣም ደስ ይላል። ያው በዙሪያዋ ያሉ ሲጠራጠሯት የነበሩ ሰዎችን በሙሉ የሚያሳምን ነገር ነው ብዬ አምናለሁ። ነገር ግን አብርሃም ዛሬ ትክክል አልነበረም ሲናገርም ሲያወራም የነበረው ነገር በቃ እኔ አላምንም ምናምን እያለም ድጋሚ ለመከራከር ሲሞክር ነበር ማለት ነው። በጣም የሚያሳዝነው ነገር ግን አሁንም ድረስ በቃ ሩታ አብርሃምን ወደ እሷ ለመመለስ እያደረገች ያለችው ነገር ነው የመሰለው። አንዳንድ ጊዜ አብርሃም እጅግ በጣም የሚያበዛው ነገር አለ ማለት በቃ ራሱን በምን ሂሳብ እንደሚያይ አይገባኝም። ሁል ጊዜ በቃ ሩታ እሱን ብቻ ለማጥመድ እንደምታስብ፣ እሱን ወደ ቤት ለመመለስ፣ እሱን ወደ ራሷ ለማድረግ እንደምታስብ ነው ሁሌ የሚሰማው የሚያስበው። እና ራሱን እንደዚህ ቁልል አድርጎ የሳለበት ደረጃ በጣም ነው የሚያስቀው። እንዴ ሩታ እኮ ከእሱ እንደውም በብዙ ነገር ትሻላለች እውነት ለመናገር ማለት ነው። ስለዚህ ራሱን ከፍ አድርጎ ሩታን አሳንሶ የሚያይበት መንገድ በጣም ነው የሚያስጠላው። በተለይ ደግሞ የልጆቹ እናት ላይ እንደዚህ ማድረግ የለበትም እውነት ለመናገር። እና በጭራሽ የአሁኑን እርግዝናዋን መቀበል አይፈልግም። እንደውም ባለፈው ራሱ ምን ነበር ሲል የነበረው ልጆችሽን ያሳድግልሽ ሁላ እያላት እንግዲህ ሰምተን ነበረ። እና በዚህ ደረጃ ሩታ ላይ ያለው ንቀት በጣም ነው የሚያሳዝነው እውነት ለመናገር። እሷ እኮ ጠላቱ አይደለችም፣ የልጁ እናት ነች አይደል? የልጁ እናት ነች። አሁን ደግሞ የተረገዘው ልጅ እናት ነች። ምንም አብርሃም ባይቀበለውም ማለት ነው። አሁን ጭራሽ አይደለም አዲሱን ልጅ የመጀመሪያ ልጁን ልዑልን ራሱ ባለፈው ምን ነበር ሲላት የነበረው? በቃ እንደውም ራሱ ሲያድግ አባቴ ብሎ ፈልጎ ይመጣል እኔ ጋር ምናምን እያላት ነበረ፣ ሩታን ላለማግኘት ሲል ማለት ነው። እና ድጋሚ ዛሬ ምንድነው ሲላት የነበረው? በቃ አትጥሪኝ፣ አትደውይልኝ፣ ላገኝሽ አልፈልግም ምናምን እያለ ሁላ ነበር። እንዴ ሩታ እኮ እርጉዝ ናት። የእሷ ኃላፊነት ብቻ አይደለም እርግዝና፣ የእሱም እጅ አለበት። ስለዚህ በእርግዝናዋ ጊዜ በሙሉ ሊያስፈልጋት የሚችሉ ነገሮችን የማሟላት ግዴታ አለበት። እሱ ግን ምንድነው ሲል የነበረው? በቃ ምንም እንደማይመለከተው ጭራሽ ሩታን ማግኘት አይደለም ጭራሽ በቃ በምንም መልኩ እንዳታስቸግረው ሁላ ሲያስጠነቀቃት ነበረ። እሱ እንደፈለገ የትን ቦታ ሊዘል ስለሚፈልግ ማለት ነው። ይሄ ነገር ደግሞ በጣም ነው የሚያሳፍረው እውነት ለመናገር በጣም ነው የሚያስጠላው። ሩታ እንደውም ጠንከር አድርጋ ስትናገረው ነበር ዛሬ አይደለ? በቃ እኔ ካንተ ምንም አልፈልግም፣ በቃ አባት እንደሆንክ ብቻ እንድታቅ ፈልጌ ነው ምናምን እያለችው ነበርና አንዳንድ ጊዜ እንደዚህ አይነት ሰውን ዝም ብላ ጥላው ብትሄዱላ የተሻለ ነበረ ብዬ አስባለሁ። በቃ አባትነቱን ተቀበለ አልተቀበለ የራሱ ጉዳይ ነው። በቃ የራሷ ልጅ ነው፣ ልጇን ወልዳ ታሳድገዋለች አለቀ እንጂ በዚህ ልክ እና አርግዣለሁ እና እንደዚሁኛለሁ እያለች ራሱ አብርሃም ጋር ስሜቷን የሚጎዳ ንግግር እስከሚናገራት ድረስ አብርሃም ጋር መነጋገር አለባት የሚል እምነት የለኝም። እንደውም ከዚህ በኋላ አብርሃም ነው ሩታን ለማግኘት የማይፈልገው። እንደውም ሩታ ነች እንዳታገኘኝ ማለት ያለባት አብርሃምን ከዚህ በኋላ ራሷን እንደውም ከአብርሃም ማራቅ ያለባት ብዬ የማምነው ሩታ ነች። ካልሆነ ግን ሁል ጊዜ ስሜቷን የሚጎዳ ንግግርን እየተናገረ እያቆሰላት ይሄዳል።
ከዛ መጨረሻ ላይ እሷ ናት የምትጎዳው። በተለይ ደግሞ አሁን ያለችበት ሁኔታ በጣም ከባድ ስለሆነ ማለት የእርግዝና ስሜት ከባድ ስለሆነ በዚህ ስሜት ላይ ደግሞ እሱ ጭራሽ ተጨማሪ የሚጎዳ ንግግርን ተናግሮ ከሚያስቀይማት ራሷን ከአብርሃም ብታርቅ የተሻለ ነው ብዬ አምናለሁ። ምክንያቱም በቃ እሷን ሁል ጊዜ እየጠራች ስታነጋግረው ስታዋራው ምናምን በቃ እንደ ጭቅጭቅ ምናምን ነው እያሰበው ያለው። ስለዚህ ራሷን ትንሽ ጊዜ ብታጠፋበት እንደውም ራሱ ፈልጓት ይመጣል ብዬ አምናለሁ። ሩታን ራሷን ስውር ብታደርግበት የት ናት ብሎ ፈልጎ መመለሱ አይቀርም እና ዛሬም እንግዲህ ልጁን ለመቀበልም ፈቃደኛ አይደለም። ጭራሽ በቃ አይፈልግም። ስለ እርግዝናዋ ማውራትም ማሰብም ምንም አይፈልግም። በቃ ልጁን እንደማይፈልገው ነው እየተናገረ የነበረው ማለት ነው። ስለዚህ አንዳንድ ጊዜ ኢትዮጵያ ውስጥ እንደውም ጠንከር ያለ ሕግ ቢወጣ ብዬ አምናለሁ በዚህ ጉዳይ ማለት ነው። ስፔሻሊ ወንዶች በቃ ሴቷ ካረገዘች በኋላ ጥሎ የመሄድ አባዜ አለባቸው አብዛኞቹ ማለት ነው። ይሄ ነገር ደግሞ እንደ ወንጀል ራሱ መታየት አለበት ብዬ አስባለሁ። ሴቷ እዳ የለባትም። የሱ ልጅ ተሸክማ እሷ ከባድ ጊዜያትን የምታሳልፍበት ምክንያት የለም ብዬ አምናለሁ። እንደውም ሩታ ምንድነው ስትል የነበረው በጣም የሚያሳዝን ነገርም ስትናገር ነበር። በቃ ይሄ ነገር የመጀመሪያ እርግዝናዬ ላይም ነበረ፣ አሁንም እየተደገመ ነው፣ ያው ለእኔ አዲስ ነገር አይደለም ስትል ሁላ ሰምተናል ማለት ነው። ለማንኛውም ግን እንግዲህ የሚያበረታው ያው ፈጣሪ ነው። ፈጣሪ ያበርታሽ እንግዲህ። ነገር ግን በአንቺ በኩል ደግሞ ልጆችሽን ጠንክረሽ ለማሳደግ አትሊስት ስሜትሽ መጎዳት አለበት ብዬ አላምንም። ስለዚህ ስሜትሽን ለመጠበቅ ከአብርሃም ብትርቂ መልካም ነው። በቃ በምንም አይነት ጉዳይ አብርሃምን ባታነጋግሪው፣ በቃ የሚያስፈልግሽ ነገር ብቻ ከሆነና ግዴታው ከሆነ ብቻ ግዴታውን እንዲወጣ ብታደርጊና ከዛ በዘለለ ግን አብርሃምን ባታነጋግሪው፣ ባታየው፣ ጭራሽ እንዲያነጋግርሽ ራሱ ባትፈቅጅለት መልካም ነው የሚል ሀሳብ አለ። በቃ የራስሽን ስሜት ጠብቀሽ ልጆችሽን በጤና የምታሳድጊበትን መንገድ ብትፈጥሪ መልካም ነው ብዬ አስባለሁ። ምክንያቱም ከዚህ በኋላ አብርሃም ወደ አንቺ ቢመለስም ቢመጣም ጥሩ ሰው ይሆንልሻል ብዬ አላምንም። ስለዚህ ራስሽን ብታጠነክሪ ብታበረቺ መልካም ነው። ነገር ግን ደግሞ አብርሃም ግዴታው እስከሆነ ድረስ ግዴታ እሱ በሚያስፈልግበት ሁኔታ ላይ ግዴታ ኃላፊነቱን መወጣት አለበት የሚል እምነት አለኝ። ካልሆነ ግን አልፈልግም ምናምን ብሎ ሌላ ነገር የሚያመጣ ከሆነ ግን በሕግም ቢሆን መጠየቅ ትችላለሽ። ምክንያቱም በቃ የአንቺ ብቻ ኃላፊነት አይደሉም ልጆቹ፣ የአንቺ ብቻ ኃላፊነት አይደሉም። እሱም ከአንቺ እኩል ተንከባክቦ ቁጭ ብሎ ልጆችን የማሳደግ ግዴታ ስላለበት ማለት ነው እንጂ እሱ የፈለገበት ቦታ እየዘለለ አንቺ ብቻሽን በዛ ላይ እርጉዝ ሆነሽ ሕፃን ልጅ ደግሞ ልዑልን ይዘሽ ደግሞ ብቻሽን የምትሰቃይበት ምክንያት አለ ብዬ አላምንም። ለማንኛውም እንግዲህ አብርሃም ትንሽ ራስህን የምታይበትን መንገድ ትንሽ ቀነስ ብታደርገው መልካም ነው። ምክንያቱም አንተ ከማንም የተሻልክ አይደለም። ሌላው ቀርቶ ከምታሰቃያት፣ ከምትሰድባት፣ ከምትገላምጣት ከሩታ እንኳን የተሻልክ ሰው አይደለም። እሷ ትበልጥሃለች፣ ሞታ ትበልጥሃለች። ስለዚህ እሷን ዝቅ አድርገህ ራስህን ከፍ አድርገህ ቆልለህ ምናምን እሷ ሁል ጊዜ አንተ እንደምትፈልግህ አንተ ግን እሷን እንደማትፈልጋት የምታስመስለውን ነገር ብታቆመው ብትቀንሰው መልካም ነው የሚል ሀሳብ አለኝ። እንግዲህ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።